አረፈዳችሁ። ሰላም ናችሁ? ጌታ ይመስገን። እግዚአብሔር ይሄን ጊዜ ስለሰጠን። እሺ ሮሜ 15ን እናነባለን። በጌታ ስም አነባለሁ። እኛም ኃይለኞች የሆንን፣ በድሮ ትርጉም ነው ኃይለኞች፣ አዲሱ መደበኛ ትርጉም ብርቱዎች ነው የሚለው። እኛም ኃይለኞች የሆንን የደካሞችን ድካም እንድንሸከም ራሳችንንም ደስ እንዳናሰኝ ይገባናል። እያንዳንዳችን እንድናንጸው እርሱን ለመጥቀም ባልንጀራችንን ደስ እናሰኝ። ክርስቶስ ራሱን ደስ አላሰኘምና። ነገር ግን አንተን የነቀፉበት ነቀፋ ወደቀብኝ ተብሎ እንደተጻፈ ሆነበት። በመጽናትና መጽሐፍት በሚሰጡት መጽናናት ተስፋ የሆንልን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏልና በአንድ ልብ ሆናችሁ በአንድ አፍ እግዚአብሔርን እርሱም የጌታችን የኢየሱስ ክርስቶስ አባት ታከብሩ ዘንድ የትዕግስትና የመጽናናት አምላክ እንደ ክርስቶስ ኢየሱስ ፈቃድ እርስ በርሳችሁ በአንድ ሐሳብ መሆንን ይስጣችሁ ይላል። አሜን። እግዚአብሔር ሆይ እናመሰግንሃለን። ስለበዛልን ምሕረት፣ ስለበዛልን ጥበቃ እናከብረሃለን። እግዚአብሔር ሆይ ጊዜያችንን፣ ጉባኤያችንን አንተ ተረከብ። ሁላችንንም አስተምረን። እውነተኛ መምህር፣ እውነተኛ መሪ አንተ ነህ። እንከተልሃለን፣ እንማራለን። መንፈስ ቅዱስ ሆይ ጊዜውን አንተ ስራበት። በኢየሱስ ክርስቶስ ስም አሜን። እንግዲህ ከሮሜ ምዕራፍ 14 ቁጥር 1 ጀምሮ እስከ ምዕራፍ 15 ዛሬ ያነበብነውን ጨምሮ እስከ 13 ድረስ አንድ ቲም ነው ሐዋርያው ጳውሎስ ይዞ የሚሄደው። እንግዲህ ምዕራፍ 14ን ባለፈው አይተናል። በሮሜ ቤተክርስቲያን ሁለት አይነት ወገኖች ነበሩ። ደካሞች ነው የሚላቸው አንደኛውን፣ ሌላኛውን ዛሬ ነው ስማቸውን ያወቅነው ብርቱዎች ናቸው። ብርቱዎች የተባሉት አጋንንት በማስወጣት ልምድ ያላቸው ወይም ብዙ የጸጋ ስጦታ ያላቸው ወይም በመንፈሳዊ ዕውቀታቸው የሆነ ሌቭል ላይ ደረሱ ማለት አይደለም። ደካሞች የተባሉትም በመንፈሳዊ ሕይወታቸው ደካማ የሆኑ ማለት አይደለም ብለናል አይደል? ብርቱዎች የተባሉት ምን አይነት ሰዎች ናቸው? እምነታቸው፣ የክርስትና እምነታቸው ያገኙትን ምግብ ሁሉ እንዲበሉ እንደሚፈቅድላቸው ሕሊናቸው የሚፈቅድላቸው ሰዎች፣ የአይሁዳውያንን በዓል ጭምር ላለማክበር እምነታቸው እንደሚፈቅድላቸው ሕሊናቸው የሚቀበልላቸው ሰዎች ናቸው። ደካሞች የተባሉት በመንፈሳዊ ሕይወታቸው ዝቅ ያሉ ማለት አይደለም። ነገር ግን እምነታቸው ያገኙትን ሁሉ እንዲበሉ እንደሚፈቅድላቸው ሕሊናቸው ያልተስማማላቸው ሰዎች ናቸው። በዓላትንም መጠበቅ እንዳለባቸው ነው ሕሊናቸው የሚያስገድዳቸው ወይም የሚፈቅድላቸው። እንደዚህ ናቸው እነዚህ ሰዎች። ስለዚህ ምዕራፍ 14 ላይ ስለሱ አይተናል። ስናይ ዋናው ጭብጥ ምን ነበር? በአከራካሪ ጉዳዮች እንደነበር በተለይ አዲሱ መደበኛ ትርጉም ቁጥር 1ን አይተናል። ምዕራፍ 14 ቁጥር 1 ላይ በአከራካሪ ጉዳዮች ላይ ደካሞች ላይ አትፍረዱ ስለሚል በምዕራፍ 14 ላይ ያየነው ነገር በዋና ነገር ሳይሆን በአከራካሪ ጉዳዮች እንደሆነ አይተናል። ስለዚህ ልዩነት መያዝ የተፈቀደባቸው ጉዳዮች ናቸው። ክርስትና ልዩነት የማይፈቅድባቸው ቦታዎች አሉ፣ ልዩነት የሚፈቅድባቸው ቦታዎች አሉ፣ ግሬ ኤሪያስ አሉ። ስለነሱ ነው ምዕራፍ 14 የነገረን። ስለዚህ በራሳቸው ኃጢአት ስላልሆኑ ጉዳዮች ነው የተነገረው። በራሳቸው ኃጢአት የሆኑ ጉዳዮች አሉ፣ በራሳቸው ኃጢአት ያልሆኑ ጉዳዮች አሉ። ስለነሱ ነው ምዕራፍ 14 የነገረን። እንደዛም ሆኖ ግን እነዚህ ነገሮች ለአንዳንዶቹ ኃጢአት ሆኖባቸዋል። ያንን ማድረግ ለነሱ ኃጢአት ነው። ስለዚህ እነዚህን ሰዎች ምን ብሏቸው ነው የሚደመድመው ሐዋርያው ጳውሎስ? ሕሊናችሁ ያልፈቀደላችሁን ነገር እንዳታደርጉ። ሕሊናችሁ ሳያምንበት ካረጋችሁት ለእናንተ ምንድን ነው? ኃጢአት ነው። ጉዳዩ በራሱ ኃጢአት አይደለም። ነገር ግን ሰው ሕሊናውን መስማት አለበት፣ ከሕሊናው ጋር መስማማት አለበት። የትኛውም ሰው አማኝ
ከህሊናው ጋር መቃረን ስለሌለበት እነዚህ ሰዎች ጉዳዩ በራሱ ኃጢአት ባይሆንም ህሊናቸው ስለማይፈቅድላቸው ከህሊናቸው ጋር እየተጋጩ እየተካሰሱ ቢያረጉት ኃጢአት ይሆንባቸዋል። ስለሱ ነው የነገረን። ስለዚህ ሁሉ ሰው ከህሊናው ጋር መስማማት እንዳለበት መክሮን ነበረ። ከዛ በዚህ ጉዳይ ደግሞ ህብረት መረበሽ እንደሌለበት፣ አንድነት መናጋት እንደሌለበት መክሮናል። ምክንያቱም ሁላችን አንድ አካል ነን፣ የአንድ አካል ብልቶች ነን። ብልቶች እርስ በርስ ከተጣሉ ሰውነት ምንድነው የሆነው? አንጀቴና ሆዴ ተጣልተውብኝ የሚቀጥለው ምን ነበር? አይ ጥሩ ናችሁ እናንተ ማለት ነው። መዝሙር ብቻ ነው የምትሰሙት ማለት ነው። እንደሱ እንዳይሆን የአንድ አካል ብልቶች ነን ስለሚል በግሬ ኤሪያስ ባሉ ጉዳዮች የቤተ ክርስቲያን ህብረት፣ የቤተ ክርስቲያን ፌሎሺፕ መደፍረስ የለበትም የሚል ሐሳብ ነው ምዕራፍ 14 ላይ ያየነው። ዛሬ ምዕራፍ 15 ላይ ከዚሁ ቲም ጋር የተያያዘ ነው። አንዳንድ የመጽሐፍ ቅዱስ አዋቂዎች ከዚህ ጋር የተያያዘ ሆኖ ትንሽ ለየት ያለ ሐሳብ ነው ይላሉ። ሌሎቹ ደግሞ የለም ያንኑ ነው የሚቀጥለው ይላሉ። እውነቱ ያለው በእነዚህ ሁለት ነገሮች መካከል ነው ማለት ነው። በእነዚህ ሁለት አጥሮች መሃል ነው እውነቱ ያለው። ስለዚህ የተያያዘ ነገር አለው። ይህንንም የምናረጋግጠው አንዱ ነገር ደካሞች የሚለውን ቀጥሎታል። ቀጥሎ ደግሞ ብርቶች ይላል። የድሮ ትርጉም ኃይለኞች የሚለውን ብርቶች የሚለው የተሻለ ትርጉም ነው። አዲሱ መደበኛ ትርጉም ብርቶች ነው የሚለው። ስለዚህ ብርቶቹን በሚመለከት የያዘውን ተግሳጽ ነው የሚቀጥለው። ጀጅመንታል በመሆናቸው ምክንያት እነሱን እየገሰጸ ማድረግ ያለባቸውን ነገር እየነገረ ነው እየመጣ ያለው። አሁንም ደግሜ የማሰምርበት ነገር ይሄ ጉዳይ በአከራካሪ ጉዳይ ላይ ነው። ይሄ ጉዳይ በዋና ነገር ላይ አይደለም ማለት ነው። መጽሐፍ ቅዱስ በግልጽ በማይናገራቸው ነገሮች ላይ ነው። መጽሐፍ ቅዱስ በግልጽ በሚናገራቸው ነገሮች ላይ ለኛ ውሳኔ የተተወ ነገር አይደለም። ህሊናዬ የሚባል ነገር የለም። መጽሐፍ ቅዱስ በግልጽ በሚናገረው ጉዳይ ላይ አንድ ሰው እኔ ህሊናዬ ፈቅድልኛል ለመስከር እና ሰክራለሁ አይከለክለኝም ህሊናዬ ካለ ህሊና እንደፈቀደልህ አይባልም። መጽሐፉ ምን ያረጋል? ይሄንን ይከለክላል አይደል? ስለዚህ የህሊና ጉዳይ አይደለም። በግልጽ የሚናገራቸውን ነገሮች የሚመለከት አይደለም። ስለዚህ ኃላፊነቱ አሁን ባልተጻፉ ጉዳዮች ላይ፣ በአከራካሪ ጉዳዮች ላይ፣ ዋና ባልሆኑ ጉዳዮች ላይ መሆኑን ዛሬም ማስታወስ ይኖርብናል። ብርቶች አሉ፣ ደካሞች አሉ። እውነት እንናገር ከተባለ ሁላችንም በአንዳንድ ነገር ብርቶች ነን፣ በሌላ ነገር ላይ ምኖች ነን? ደካሞች ነን። ከባህላችን የተነሳ ካስተዳደጋችን የተነሳ አንዳንድ ጊዜ ደግሞ ከቤተሰባችን ካደግንበት ቤተሰብ የተነሳ የተለያየ ጠንካራና ደካማ ጎን አለን። በአንዳንድ ጉዳዮች ላይ ለአንዳንዱ ብርቱ ነገር ነው። ለምሳሌ ፊልም ማየት ኃጢአት ነው ብለው ስትሮንግሊ የሚያምኑ ሰዎች አሉ። ቲያትር ማየት ኃጢአት ነው ብለው ስትሮንግሊ የሚያምኑ ሰዎች አሉ። ኳስ መመልከት፣ ኳስ ግጥሚያ ኃጢአት ነው ብለው የሚያምኑ ሰዎች አሉ። ለሌሎቹ ደግሞ አይደለም። ስለዚህ እንደየቤተሰባችን፣ እንደ ማህበረሰባችን፣ እንደ ሀገራችን እንደተለያየ ሁኔታ የተለያየ አመለካከት ስላለን በአንዳንድ ጉዳዮች ላይ አንዳንዶች ብርቶች ነን፣ በሌሎች ጉዳዮች ላይ ደግሞ በሌላ ብርቶ የሆኑት በሌላ ላይ ደካማ ይሆናሉና ሁላችንንም እንደሚመለከት ብናስበው የተሻለ ይመስለኛል። የዚህ ክፍል ዋና ነገር ህብረት ነው። የስብከቴም ርዕስ የህብረት ዋጋ የሚል ነው። ህብረት ዋና ነገር ነው። ለእግዚአብሔር የቅዱሳን ህብረት፣ በአማኞች መካከል ያለው ህብረት ዋና ነገር ነው። በቤታችን ከአንድ በላይ ልጆች ያሉበት ቤት የልጆች ህብረት ምን ያህል አስፈላጊ እንደሆነ መረዳት የሚቸግረን አይመስለኝም። እርስ በርስ ልጆች በሚረባውም በማይረባውም፣ ብዙ ጊዜ እንደውም በሚረባ ነገር አይጣሉም ልጆች አይደል? በማይረባው ነገር ሁሉ ሲናከሱ፣ ሲጫጫሁ፣ ሲቧጨሩ ማየት ለወላጅ በጣም በጣም አስቸጋሪ ነው። ለእግዚአብሔርም እንደዛው ነው። ልጆቹ በማይረባ በማይጠቅም ዋና ባልሆነ ነገር ሲጣሉ ማየት እግዚአብሔር አባት ስለሆነ ልክ እንደዛ ነገር ነው ለእግዚአብሔር። ስለዚህ የህብረትን ዋጋ ነው የምናየው። ቁጥር 1 እና 2 ስናይ የብርቶች ኃላፊነት ምንድን ነው የሚለውን ይመልስልናል። የመጀመሪያው ነጥቤ የብርቶች ኃላፊነት ምንድን ነው? በክርስቶስ ያገኘውት እምነት ምግቡ ኮሸር ሆነም አልሆነም ስጋው እንድበላ ይፈቅድልኛል ብለው የሚያምኑ ሰዎች፣ የለም ይሄ ነገር የተነካካ ስለሆነ አልበላም ለሚሉት
ለነሱ ያለባቸው ኃላፊነት ምንድነው? እምነቴ ይሄንንና ያንን እንዳደርግ ይፈቅድልኛል የሚሉ ሰዎች ያን አይፈቅድልኝም ለሚሉ ሰዎች ሊናቸው ለሚያከብድባቸው ሰዎች ያላቸው ኃላፊነት ምንድነው ስንል ቁጥር 1 ምን ይለናል? የደካሞችን ጉድለት መሸከም አለባቸው ነው የሚለው። ብርቶች የተባሉት የደካሞችን ጉድለት መሸከም አለባቸው። በአማኞች መካከል ብርቶች መኖራቸው በአንዳንድ ጉዳዮች ላይ የሌሎችን ድካም የሌሎችን ጉድለት ያካክሳል ማለት ነው። ያካክሳል የሚሸካከሙ ከሆነ ብርቶቹ የደካሞችን ጉድለት የሚሸከሙ። ይሄኛው ድካም ይላል አዲሱ መደበኛ ትርጉም፣ ጉድለት ነው የሚለው። የደካሞችን ጉድለት የሚሸከሙ ከሆነ ያንዳንዶች ጉድለት በሌሎች ብርታት ይሞላል። እኔ ነፃነት አለኝ፣ እምነቴ ይፈቅድልኛል እነዚህን ጉዳዮች ለማድረግ ብዬ ቅጠል ብቻ የሚበላው ጋር ስጋው እንዳያረክሰው የተጠነቀቀው ሰው ጋር መጥቼ ስጋ እየዘነጠልኩ በበላ ስጋ ባላምጥ አይጮማ እያልኩ በበላ እችላለሁ። ግን እሱን አይደለም የሚለኝ በጭራሽ ጉድለታቸውን መሸከም እንጂ ነፃነቴ ብዬ መመጻደቅ እንደማይገባኝ ነው የሚነግረኝ። ወይም ደግሞ ምን እነዚህ ያካብዳሉ፣ ይሄ አይበላም ይሄ ይበላል እያሉ ጣጣ ያበዛሉ። ከነዚህ መሸሽ ነው እንጂ ከነዚህ መራቅ ነው እንጂ እኔ በሳል ነኝ፣ እኔ ብርቱ ነኝ። ስለዚህ ከብጤዎች ጋር ነው ከበሳሎቹ ጋር እንደኔ ከሚያስቡ ሰዎች ጋር አንድ አይነት ላባ ያለን ወፎች አንድ ላይ ነውና መብረር ያለብን ከነሱ ጋር ነው መሆኑ ብሎ መነጠልንም ይከለክላል። መመጻደቅ መኮንንንም ይከለክላል፣ መነጠልንም ይከለክላል። ምን አርጓቸው ነው የሚለው? ተሸከሟቸው ነው የሚለው። የሌሎቹን ጉድለት ተሸከሙ ነው የሚለው። ስለዚህ በእንደዚህ አይነት ጉዳዮች ግጭት ሲፈጠር ሞር ኃላፊነቱን የሚሰጠው ለብርቱዎች ነው። ግጭት ሲፈጠር ስፍራውን መልቀቅ ያለበት ማን ነው? ብርቱ ነው። እሱን ነው የሚናገረው። መሸከም አለባችሁ። ልክ በገላትያ ምዕራፍ 6 ላይ እንደሚናገረው ምዕራፍ 6 ቁጥር 2 ላይ ከናንተ እያንዳንዱ የአንዱን ሸክም ይሸከም እንዲሁም የክርስቶስን ሕግ ፈጽሙ እንደሚለው መሸከም የሚለው ቃል ተመሳሳይ ጉልበት ነው ያለው። ብርቱዎች የሆኑት የደካሞችን ጉድለት ለመሸከም ኃላፊነት አለባቸው። ስለዚህ ግንኙነታችን ምን መምሰል አለበት? ተመሳሳይ የሚቧደንበት መሆን የለበትም። ወይ ደግሞ ሌላኛው ላይ የሚመጻደቅ መሆን የለበትም። የብርቶች ኃላፊነት ደካሞችን የመሸከም ነው። ጌታ ኢየሱስም በማቴዎስ 8:17 ላይ ማቴዎስ ኢሳይያስን ይጠቅስና በነቢዩ በኢሳይያስ ይላል ማቴዎስ 8:17 በነቢዩ በኢሳይያስ እርሱ ድካማችንን ተቀበለ ደዌያችንንም ተሸከመ የተባለው ይፈጸም ዘንድ ይላል። መሸከም ጌታችንም ያደረገው ነው። የብርቶች ኃላፊነት የመጀመሪያው መሸከም ነው። ሁለተኛው ደግሞ የራሳቸውን ደስታ አለመፈጸም ነው። ቁጥር 1 እና 2 እንደሱ ነው የሚለው። እኛም ኃይለኞች የሆንን የደካሞችን ድካም እንድንሸከም ራሳችንንም ደስ እንዳናሰኝ ይገባል ይላል። ደስ እንዳናሰኝ እያንዳንዳችን እንድናንጸው እርሱን ለመጥቀም ባልንጀራችንን ደስ እናሰኝ ይላል። ቁጥር 1 ራሳችንን ደስ እናሰኝ፣ ቁጥር 2 ባልንጀራችንን ደስ እናሰኝ ነው የሚለው። ራስ ተኮርነት ራስን ማስቀደም ተፈጥሯዊ ነው። የሰው ሁሉ ጠባይ ራስን ማስቀደም፣ የራስን ደስታ ማስቀደም፣ የራስን ፍላጎት ማስቀደም። ራስህን አድን እንደሚባለው ራስህን ውደድ፣ ለራስህ ቅድሚያ ስጥ የሚለው ተፈጥሯዊ ነው። የሰው ሁሉ ጠባይ ነው። ክርስትና የሚቀይረው እሱን ነው። ራስህን አታስደስት ማለትም የራስህን ደስታ አታስቀድም፣ የባልንጀራህን ደስታ አስቀድም ነው የሚለው። ባልንጀራህን የሚለውን ሲያመጣ ባልንጀራህን ውደድ የሚለውን እንድናስታውስ ጭምር ነው። ራስህን አይደለም ማስደሰት ያለብህ፣ ሌላውን ለማስደሰት ነው ቅድሚያ መስጠት ያለብህ ይላል መጽሐፍ ቅዱስ። በአንድ በኩል ሰውን ማስደሰትን ይኮንናል ሰውን ማስደሰትን መጽሐፍ ቅዱስ። ለምሳሌ ሐዋርያው ጳውሎስ ራሱ በገላትያ ምዕራፍ 1 ቁጥር 10 ላይ
ሰውን ማስደሰትን ሰውን ወይስ እግዚአብሔርን አሁን እሺ ያሰኛለሁን ወይም ሰውን ደስ ላሰኝ ይፈልጋለሁን? አሁን ሰውን ደስ ባሰኝ የክርስቶስ ባሪያ ባልሆንኩም ይላል ቆላስይስ 3:22 ቆላስይስ 3:12 22 ባሪያዎች ሆይ በቅን ልብ ጌታን እየፈራችሁ እንጂ ለሰው ደስ እንደምታሰኙ ለታይታ የምትገዙ ሳትሆኑ፣ ለሰው ደስ እንደምታሰኙ ሳይሆን በሥጋ ጌቶቻችሁ ለሆኑ ለሁሉ ታዘዙ ይላል አንደኛ ተሰሎንቄ 3:24 አንደኛ ተሰሎንቄ 3:24 2:4 አንደኛ ተሰሎንቄ 24 ያልኩት ምዕራፍ 2 ቁጥር 4 ነገር ግን ወንጌልን አደራ ይሰጠን ዘንድ እግዚአብሔር የታመንን ሆነን እንዳገኘን መጠን እንዲሁ እንናገራለን። ልባችንን የሚመረምር እግዚአብሔር እንጂ ሰውን ደስ እንደምናሰኝ አይደለም። ስለዚህ እነዚህ ክፍሎች የሚነግሩን ሰውን ደስ ማሰኘትን ዲስከሬጅ በማድረግ ነው የሚነግሩን። ለምን? እነዚህ ነገሮች በንጽጽር የቀረቡት ከማን ጋር ነው? እግዚአብሔርን ደስ ከማሰኘት ጋር ነው። እግዚአብሔርን ደስ በማሰኘትና ሰውን ደስ በማሰኘት መካከል ንጽጽር ሲኖር ማንን ደስ ማሰኘት አለብን? እግዚአብሔርን ደስ ማሰኘት አለብን። ሐዋርያው ጳውሎስ ሰውን ደስ ማሰኘት ብፈልግ ኖሮ መገረዝን እሰብክ ነበር። አይሁዳውያን ደስ ይላቸዋል፣ ስለዚህ ስደት አይመጣብኝም። እኔ ግን ሰውን ደስ ለማሰኘት ሳይሆን እግዚአብሔርን ደስ ለማሰኘት ስለሆነ ቅድሚያ የሰጠሁት ወይም የመረጥኩት ግርዘት እንደማያድን እሰብካለሁ፣ ስለዚህ ስደት ይመጣብኛል እያለ ነው የሚናገረው። በዚህ ክፍል ግን ባልንጀራን ደስ ማሰኘት የቀረበው እግዚአብሔርን ደስ ከማሰኘት ጋር ተነጻጽሮ አይደለም። ራሳችንን ደስ ከማሰኘት ባልንጀራን ደስ ከማሰኘት ጋር ነው በንጽጽር የቀረበው። ሲቀርብም የጠየቀውን ሁሉ በመፍቀድ ደስ ልናሰኘው እንችላለን። አንድ ሰው መጥቶ አሁን እስቲ 10 ፓውንድ ስጠኝ ቢለኝ መቼም 10 ፓውንድን ያህል ነገር ያለ ጥያቄ አይሰጥም አይደል? ለምን ፈለከው እላለሁ። ለምን ፈለከው ስለው ላጨስበት ቢለኝ ከኔ ይልቅ የሱን ደስታ ፈልጌ መስጠት ማለት አይደለም። ክፍሉ ኳሊፋይ አድርጎታል። ባልንጀራችሁን ደስ አሰኙ ሲል 2 ነገሮችን ጠቅሷል። ቁጥር 2 እያንዳንዳችን እንድናንጸው 1 እርሱን ለመጥቀም ባልንጀራችንን ደስ እናሰኝ ይላል። 2 ኳሊፊኬሽኖች አሉ ማለት ነው። ባልንጀራችንን ደስ ማሰኘት የሚለው ምን እንድናረገው? እንድናንጸው ማለት ነው። ስለዚህ የሚያፈርሰው ነገር ከሆነ የሚያጠፋው ነገር ከሆነ እዚህ ውስጥ አይገባም። ምዕራፍ 14 ላይ ሐዋርያው ጳውሎስ ደጋግሞ የነገረን ነገር ነበረ። ምዕራፍ 14 ቁጥር 13 ቁጥር 20 ቁጥር 21 ላይ ሌላውን ስላለማሰናከል ተናግሮ ነበረ። ቁጥር 20 ላይ ሌላውን ስለማፍረስ ተናግሮ ነበረ። ቁጥር 21 ላይ ሌላውን ስለማጥፋት ተናግሮ ነበር። በመብል ምክንያት ወንድምህን አታጥፋው እያለ። ስለዚህ ማነጽ የሚለው ቃል ከማጥፋት ተቃራኒ ነው። ማነጽ የሚለው ቃል ከማፍረስ ተቃራኒ ነው። ማነጽ የሚለው ቃል ከመኮነን ተቃራኒ ነው። ከማሰናከል ተቃራኒ ነው። ስለዚህ ባልንጀራችንን ደስ የምናሰኘው ምን ለማድረግ ነው? ለማነጽ ነው አንደኛ። ሁለተኛ ደግሞ ለምንድን ነው? ለመጥቀም ነው። ስለዚህ ለማነጽና ለመጥቀም እንዴት አድርገን ነው? እኔ ህሊናዬ ይፈቅድልኛል እነዛን አከራካሪ ጉዳዮች ለማድረግ ህሊናዬ ነፃ ነው። እኔን የሚመለከት አይደለም። ነገር ግን ባልንጀራዬ ለመጥቀም ስል ነፃነቴን ምን አረጋዋለሁ? እተዋለሁ። ሐዋርያው ጳውሎስ በቆሮንቶስ መልእክቱ እንደዚህ ይላል። በደንብ ይህንን የሚያሳየን አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 20 እስከ 23 ምዕራፍ 9 ከቁጥር 20
እስከ 23 አይሁድን እጠቅም ዘንድ ከአይሁድ ጋር አይሁዳዊ ሆንኩ፣ ከሕግ በታች ያሉትን እጠቅም ዘንድ እኔ ራሴ ከሕግ በታች ሳልሆን ከሕግ በታች ላሉት ከሕግ በታች እንዳለው ሆንኩ፣ ሕግ የሌላቸውን እጠቅም ዘንድ ያለ እግዚአብሔር ሕግ ሳልኖር ነገር ግን በክርስቶስ ሕግ በታች ሳለው ሕግ ለሌላቸው ሕግ እንደሌለኝ ሆንኩ፣ ደካሞችን እጠቅም ዘንድ ለደካሞች እንደ ደካማ ሆንኩ፣ በሁሉ መንገድ አንዳንዶችን አድን ዘንድ ከሁሉ ጋር በሁሉ ነገር እንደነርሱ ሆንኩ፣ በወንጌል ማኅበርተኛ እሆን ዘንድ ስለ ወንጌል ሁሉን አደርጋለሁ። ሐዋርያው ጳውሎስ ሕግ አለው። አይሁዳዊ ነው። ሕግ ተሰጥቶታል። አይሁዳውያንን ለመጥቀም በሱ ይኖራል ሕግ እንዳለው ሰው። ሐዋርያው ጳውሎስ ሕግ የሌላቸውን ለመጥቀም አሕዛብን ለመጥቀም ሕግ እንደሌለ ሆኖ ይኖራል። ስለዚህ የሆነ ነገሩን እየተወ ምን ለማድረግ ይላል ደጋግሞ? ሕግ የሌላቸውን እጠቅም ዘንድ፣ ሕግ ያላቸውን እጠቅም ዘንድ፣ ደካሞች የሆኑትን እጠቅም ዘንድ እንደምን ሆንኩ ይላል? እንደ ደካማ ሆንኩ ነው የሚለው። ስለዚህ እያንዳንዱን ለመጥቀም እንደነሱ ነው እየሆነ ያለው። ስለዚህ ባልንጀራችንን ለመጥቀም ባልንጀራችንን ደስ ለማሰኘት ለኛ የማይመለከተን መብት ያለንን ነገር ነፃ የሆንበትን ነገር ትተን እንደነሱ መሆን ማለት ነው። ባልንጀራችንን እንጠቅም ዘንድ በምዕራፍ 6 ላይ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 12 ላይ ምዕራፍ 6 ቁጥር 12 ላይ እንደዚህ ይላል፣ የተፈቀደልኝ ነገር ሁሉ መብቴ ነው ላድርግ እንደማይል ሲነግረን እንደዚህ ይላል፣ ሁሉ ተፈቅዶልኛል። ምናልባት ይሄ የሌሎች ንግግር ሊሆን ይችላል። አዲሱ መደበኛ ትርጉም በትምህርተ ጥቅስ ነው የሚያስቀምጠው። የሐዋርያው ጳውሎስ ምላሽ ሁሉ ግን አይጠቅምም። ሁሉ ተፈቅዶልኛል፣ በእኔ ላይ ግን አንድ ነገር እንኳ አይሰለጥንብኝም። ሁሉ ምን ሆኗል? ተፈቅዷል፣ ግን አይጠቅምም። የተፈቀደውን ሁሉ ማድረግ የለብንም ማለት ነው። ሁሉ ተፈቅዶልኛል፣ በእኔ ላይ ግን አንዳች አይሰለጥንም። ስለዚህ የተፈቀደውን ሁሉ ማድረግ አይደለም። ባልንጀራችንን ደስ ለማሰኘት በምን ኳሊፊኬሽን? ለማነጽና ለመጥቀም ስንል የምንተዋቸው ነገሮች አሉ። ዘመኑ ራስ የሚቀድምበት ዘመን ነው። you are number 1 ነው ማስታወቂያው በሙሉ የሚለው። የራስን ምርጫ ተከተል ነው የሚለው። እያንዳንዳችንን ከሁሉ ነገር ምርጡኛ መሆናችንን ነው የሚነግረን። ራስን ማስቀደምን ነው የሚነግረን። የክርስትና መልእክት ግን የዚህ ሁሉ ተቃራኒ ነው። ሁላችን መገልገል እንፈልጋለን፣ እንዲያገለግሉን እንፈልጋለን። ሁላችን እንዲያጽናኑን እንፈልጋለን። ሁላችን ሰዎች የእኛን ፍላጎት እንዲያሟሉ እንፈልጋለን። እስቲ ሌላውን ላገልግል፣ የሌላውን ፍላጎት ላሟላ፣ የሌላውን ችግር ላስወግድ፣ ለሌላው ችግር ልድረስለት የሚለው ነገር ነው ክርስቲያናዊ። ሁሉ ሰው ሊያደርገው ይችላል። ይሄን ሁሉ ሰው ሊፈጽመው ይችላል። አገልግሎት የሚፈልግ ሁሉ ሊያደርገው ይችላል። ለምሳሌ ዛሬ ፕሮግራም አብቅቶ ፌሎሺፕ ሰዓት ላይ ያዘንን ማንን ላጽናና ብሎ መፈለግ፣ ብቸኝነት የተሰማውን ማንን ላዋራው ብሎ መፈለግ። እንዴት ነህ ኑሮና በላቱ እንዴት ይዞሃል ብለን የምንጠይቀው ሰው አናጣም። ማንኛችን በርታ አይዞ እንዴት እየሆነልህ ነው የምንለው ሰው አናጣም። ለማገልገል ለሁላችንም የተፈቀደ ነው ይሄ። ስለዚህ ስለሌላው ስሜት ስለሌላው ሁኔታ ግድ መሰኘት ማለት ነው። ይሄ ከብርቶች የሚጠየቅ ነገር ነው። ለምን ብርቶች ይህን የሚያደርጉት ለምንድን ነው ለሚለው ቁጥር 3 እና 4 መልስ ይሰጠናል። ክርስቶስ ራሱን ስላላስደሰተ። ክርስቶስ ራሱን ደስ አላሰኘምና፣ ነገር ግን አንተን የነቀፉበት ነቀፋ ወደቀብኝ ተብሎ እንደተጻፈ ሆነበት። ለምንድን ነው ሌላውን ደስ ለማሰኘት ለማነጽና ለመጥቀም የራሴን ደስታ ትቼ የባልንጀራዬን ደስታ ማስቀድመው ለምንድን ነው ለሚለው ጥያቄ መልሱ ክርስቶስ እንደዚህ ስላደረገ ራሱን ደስ አላሰኘምና ነው የሚለው። ራሱን ደስ ስላላሰኘ አንተን የሰደቡበት ስድብ በእኔ ላይ ደረሰብኝ ይላል አዲሱ መደበኛ ትርጉም። አንተን የሰደቡበት ስድብ፣ አንተ ማን ነው? እግዚአብሔር ነው። የሰደቡበት ስድብ እኔ ላይ ደረሰብኝ የሚለው እኔ ደግሞ ጌታ ኢየሱስ ነው።
ስለዚህ ጌታ ኢየሱስ ነው ያለው ለእግዚአብሔር የተሰነዘረ ስድብ በማን ላይ ነው የወደቀው? በክርስቶስ ኢየሱስ ላይ ነው የወደቀው። ምክንያቱም ከእግዚአብሔር ፈቃድ ጋር ከእግዚአብሔር ክብር ጋር ከእግዚአብሔር ዓላማ ጋር ራሱን ስላቆራኘ ለእግዚአብሔር የተሰነዘረው ስድብ በሱ ላይ ወደቀ። ጌታችን ከመጀመሪያም ሰው የሆነው ከራሱ ክብር ከራሱ ጥቅም ይልቅ ሌሎቹን ሰዎች ስላስቀደመ ነው። ለእግዚአብሔር አብ ክብርና ለሰዎች ጥቅም ነው። በፊልጵስዩስ ምዕራፍ 2 ላይ እንደዚህ ይላል። በጣም የታወቀ ነው። ይሄን ነው የሚነግረን። ቁጥር 5 ላይ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ይላል። ፊልጵስዩስ ምዕራፍ 2 ቁጥር 5 ላይ በክርስቶስ ኢየሱስ የነበረው ሐሳብ ምንድነው ካልን ቁጥር 6 በግልጽ ይነግረናል። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረው ይላል። ሌሎች ትርጉሞች ግልጽ ያደርጉታል። አዲሱ መደበኛ ትርጉም እንደዚህ ይላል። እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረው ይላል። ሕያው ቃል ትርጉም ደግሞ እንደዚህ ይላል። እርሱ በባህሪው አምላክ ሆኖ ሳለ የአምላክነት መብቱን ሙጭጭ አድርጎ አልያዘም ይላል። አምላክ ሆኖ ሳለ ይሄንንማ ክብር መልቀቅ የለብኝም ሳይሆን የእግዚአብሔር ፈቃድ ይፈጸም ዘንድ ሰዎች ሁሉ ከጥፋት ይድኑ ዘንድ ክብሩን ትቶ ዝቅ አለ። የራሱን ደስታ አላስቀደመም። የራሱን ደስታ ቢያስብ ሰው አይሆንም ነበር። ሰውም ቢሆን ኖሮ ደግሞ በመስቀል አይሞትም ነበር። ለማን ደስታ ሲል? ለኛ ደስታ፣ ለጊዜያዊ ደስታችን አይደለም። እኛን ለመጥቀምና እኛን ለማነጽ ሲል ሰው ሆኖ መጣ። መብቱን ትቶ መጣ። እንደገና በመስቀል ላይ ሞተ። ይሄ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተም ዘንድ ይሁን። እሱ እንደዚህ ስላደረገ ያለ ልክ ዝቅ ዝቅ አለ። ከደሃ ቤት ነው የተወለደው። በደሃ ቤት ነው የተወለደው ክርስቶስ ኢየሱስ። ሰው ሆኖ ባለጠጋ ቤት አይደለም የተወለደው። የባሪያን መልክ ያዘ ነው የሚለው። ስለዚህ ክርስቶስ ኢየሱስ ጋር ለመምጣት ማንም የበታችነት አይሰማውም። ባለጸጋ ቤት የተወለዱ ባለጸጎች ጋር ለመምጣት ምናልባት ድሆች የበታችነት ይሰማቸው፣ ምናልባት ይሳቀቁ ይሆናል። ጌታ ኢየሱስ ክርስቶስ ግን ለመስዋዕት የሚሆነውን ጠቦት እንኳን ለማቅረብ የማይችል ቤተሰብ ውስጥ ነው የተወለደው። ስለዚህ በኑሮ ደረጃ ማንም ወደ ጌታ ኢየሱስ ለመምጣት የበታችነት አይሰማው፣ ማንም አይሳቀቅም። ያለ ልክ ዝቅ ዝቅ አለ። ሁልጊዜም የሚያደርገው እግዚአብሔርን የሚያስደስት ነገር ነው። እሱ ራሱ በዮሐንስ ወንጌል ምዕራፍ 8 ቁጥር 29 ላይ ዮሐንስ ወንጌል ምዕራፍ 8 29 ላይ እንደዚህ አለ። እኔ ደስ የሚያሰኘውን ዘወትር አደርጋለሁና አብ ብቻዬን አይተወኝም አለ። መቼ መቼ? ዘወትር። እኔ ደስ የሚያሰኘውን ዘወትር አደርጋለሁ አለ። ስለዚህ ሁል ጊዜ እሱ የሌላውን ደስታ እያስቀደመ ነው የኖረው። እግዚአብሔርን ደስ የሚያሰኘውን ነገር፣ ሰዎችን ደስ የሚያሰኛቸውን ለማነጽና ለመጥቀም ማለት ነው። ብርቶች ይህንን ማሰብ አለባቸው። አንድን ነገር ለማድረግ ሙሉ ነፃነት እንዳላቸው ሊናቸው የሚመሰከርላቸው ሰዎች ጌታ ኢየሱስን ማሰብ አለባቸው። ለሌላ ከመኖር ይልቅ ክርስቶስን መምሰያ መንገድ የለም። ለራስ ብቻ ከመኖር ይልቅ የራስን ደስታ ብቻ ከማስቀደም ይልቅ አጅሬን መምሰያ መንገድ የለም። ለሌላው ከመኖር ይልቅ ሌላውን ከማስቀደም ይልቅ ክርስቶስን መምሰያ መንገድ የለም። ለራስ ብቻ ከመኖር ይልቅ የራስን ነገር ብቻ ከማስቀደም ይልቅ ሰይጣንን መምሰያ መንገድ የለም። ክርስቶስን ስንከተል ለሌላው ነው የምንኖር። እሱ ራሱን ደስ አላሰኘምና፣ እሱ የአምላክነት መብቱን ሙጭጭ አድርጎ አልያዘምና፣ እሱ ክብሩን ሊለቀው እንደማይገባ ነገር አልቆጠረምና በሱ ዘንድ የነበረ ሐሳብ በእናንተ ዘንድ ይሁን። የክርስቶስ መንገድ ለሌላው ቅድሚያ መስጠት፣ ለሌላው ደስታ፣ ለሌላው ክብር፣ ለሌላው ጥቅም ቅድሚያ መስጠት ነው። ከዚህ ይልቅ ክርስቶስን መምሰያ መንገድ የለም። አንተን የሰደቡበት ስድብ በእኔ ላይ ወደቀ አለ።
ስለ እግዚአብሔር ተሰደበ። ይህንን ጥቅስ ሐዋርያው ጳውሎስ ከመዝሙር 69 ነው የወሰደው። መዝሙር 69 አዲስ ኪዳን ላይ ከመዝሙር መጽሐፍት በመጠቀስ ሁለተኛው ምዕራፍ ነው። ሐዋርያው ጳውሎስም ሮሜ 11 ላይ ስለ አይሁድ ልበደንዳናነት ሲናገር ጠቅሶታል። ጌታ ኢየሱስም ይሄን ጠቅሶታል። በከንቱ ጠሉኝ ተብሎ እንደተጻፈ ብሎ የተናገረበት ቦታ ይሄንን ነው። 69 መዝሙርን ነው የጠቀሰው። ወንጌላት ጻፊዎችም ይጠቅሱታል። ይሄንን ጠቀሰና ሐዋርያው ጳውሎስ ቀጥሎ ምን ይለናል? ይሄን ከብሉይ ኪዳን ነው የጠቀሰው። በመጽናትና መጽሐፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ አስቀድሞ የተጻፈ ሁሉ ለትምህርታችን ተጽፏል ይላል። ስለ ብሉይ ኪዳን ነው የሚናገረው። አስቀድሞ የተጻፈው ሁሉ ከመዝሙር ከጠቀሰ በኋላ ለትምህርታችን ተጽፏል። ስለ ብሉይ ኪዳን ነው የሚናገረው። ብሉይ ኪዳን የቤተ ክርስቲያን መጽሐፍ ነው። ብሉይ ኪዳን ላይ የተጻፈው ሁሉ እኩል ቫልዩ ባይኖረውም ግን እስትንፋሰ መለኮት ያለበት ነው። በክርስቶስ የተፈጸሙ ክፍሎች አሉ። ለምሳሌ ስለ መስዋዕት የተነገሩት ነገሮች በሙሉ ዛሬ በሬ፣ ጊደር፣ ጠቦት፣ ፍየል እንሰዋ አንልም። ተፈጽመዋል በክርስቶስ። የበለጠ የጠነከሩ አሉ፣ ዋጋ የሌላቸው አሉ፣ የተሻሩ በክርስቶስ ማለት ነው። ፉልፊልድ ሆነው ከዚህ በኋላ የማይፈጸሙ አሉ። አማኝ ሐዋርያው ጳውሎስ ምዕራፍ 6 ምዕራፍ 7 ላይ እንዳየነው ከሙሴ ሕግ በታች ባይሆንም ግን ደግሞ የተጻፈ ሁሉ ለምናችን ተጽፏል? ለትምህርታችን ተጽፏል። ከሙሴ ሕግ በታች አይደለንም። ከሙሴ ኪዳን በታች አይደለንም አማኞች። ነገር ግን የተጻፈ ሁሉ ለምናችን ተጽፏል? ለትምህርታችን ተጽፏል። ብሉይ ኪዳን በሙሉ የሙሴ ሕግ አይደለም። ብሉይ ኪዳን በሙሉ የእግዚአብሔር እስትንፋስ ያለበት ቃል ነው። ከዚህ ምን እናገኛለን? በመጽናትና መጽሐፍት በሚሰጡት መጽናናት፣ መጽሐፍት በሚሰጡት ኢንካሬጅመንት ምን ይሆንልን ዘንድ? ተስፋ ይሆንልን ዘንድ። ብሉይ ኪዳንን ስናነብ ተስፋ ይሆንልናል፣ እንጽናናለን፣ እንበረታታለን። በዛ ውስጥ የእግዚአብሔር ሰዎች ተሞክሮ አለ። በዛ ውስጥ ከኛ በፊት የሄዱ ሰዎች የገጠማቸው ፈተና እንዴት አድርገው እንዳለፉ የእግዚአብሔር ታማኝነት አለ። በመከራ አልፈው የጸኑ ሰዎች አሉ። እነሱን ስናነብ ምን እናደርጋለን? እንጽናናለን። ለዚህ አይነተኛ ክፍል ዕብራውያን ምዕራፍ 11 የዕብራውያን ጸሐፊ ዕብራውያን ምዕራፍ 11 ላይ የሚዘረዝራቸው የእምነት አባቶችና እናቶች ከብሉይ ኪዳን የመዘዛቸው ናቸው። ከኛ በፊት የሄዱ ናቸው። የዕብራውያን ሰዎች መጽናት የሚያስፈልጋቸው ሰዎች ናቸው። በብዙ ፈተና፣ በብዙ ችግር፣ በብዙ እንግልት ውስጥ፣ በብዙ ማጣት ውስጥ ያሉ ወደ ኋላ ለማለት ያሉ ሰዎችን ይጠቅስላቸዋል ከብሉይ ኪዳን። ዓላማው ምዕራፍ 10 ቁጥር 36 ላይ ዕብራውያን 10:36 እንደዚህ ብሎ ነግሯቸው ነበር። 10:36 ምዕራፍ 10ን ሲጨርስ የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል ይላቸዋል ምዕራፍ 10 ላይ። ከዛ ለመጽናት የሚያግዛቸውን ነገር ምዕራፍ 11 ላይ ይዘረዝርላቸዋል። እገሌ እገሌ እገሊት እገሊት እገሌ ነገሌ በሙሉ እነዛን ሰዎች ይዘረዝርና ምዕራፍ 11ን ሲጨርስ ምዕራፍ 12ን እንደዚህ ብሎ ይጀምርላቸዋል። 12 ቁጥር 1 ዕብራውያን እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለው ሩጫ በትዕግስት እንሩጥ። ምን ስለሆነልን? እነዚህ እንደ ደመና የከበቡን ምስክሮች ካሉልን። ምዕራፍ 11 ላይ የዘረዘራቸው ምስክሮች እንደ ደመና የከበቡ ናቸው። እነሱን ካየን ምዕራፍ 10ን ሲጨርስ መጽናት ያስፈልጋቸዋል አላቸው። ምዕራፍ 11 ላይ እነዚህን አባቶችና እናቶች ዘረዘረላቸው። ምዕራፍ 12 ላይ እነዚህ ምስክሮች እንደ ደመና ከከበቧችሁ የሚከብዳችሁን ኃጢአት ቶሎ ጥላችሁ በትዕግስት ሩጫችንን መቀጠል እንችላለን ነው። በመጽናትና መጽሐፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ ይላል። ስለዚህ ብሉይ ኪዳንን ስናነብ የእግዚአብሔርን ታማኝነት፣ የእግዚአብሔርን ትዕግስት፣ የእግዚአብሔርን ይቅርባይነት፣ እግዚአብሔር የጠራቸው ሰዎች በምን አይነት ፈተና አልፈው የት እንደደረሱ ስናነብ ተስፋ እናገኛለን። ተስፋችን ይታደሳል። በብሉይ ኪዳን ውስጥ የእግዚአብሔርን ታማኝነት እናያለን። ቃሉን አለማጠፉን እናያለን። ሕዝቡ በማይታመኑበት ጊዜ ጭምር እግዚአብሔር ለቃሉ፣ እግዚአብሔር ለኪዳኑ እንዴት ታማኝ እንደሆነ እናያለን። እንወድቃለን፣ እንሰናከላለን፣
እንፍገመገማለን፣ እንዝላለን፣ ራሳችንን እናስቀድማለን። እግዚአብሔር በድርጊታችን ባይደሰትም ግን ንስሐ ስንገባ ሊቀበለን፣ በውድቀታችን ባይደሰትም ይቅር ሊለንና ተስፋውን ሊያድስልን እግዚአብሔር የታመነ ነው። አሜን። ስለዚህ እነዚህን ሁኔታዎች ብሉይ ኪዳኑ ስናነብ ተስፋችን ይነቃቃል ተስፋችን። እነዚህን ነገሮች ችላ ካልን ግን አንማርም። ለትምህርታችን ተጽፏል ነው የሚለው። የተጻፈው በሙሉ ለትምህርታችን ተጽፏል። ለምንድን ነው የምንማረው? ምን ይሰራልናል ካልን በመጽናትና መጽሐፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ። ዋናው ነገር ተስፋ ነው። ተስፋን ምን አመጣው? በሮም ያሉ አሕዛብ ክርስቲያኖች በብሉይ ኪዳን ተስፋ ያልነበራቸው ስለነበሩ ይሆን? በኤፌሶን መጽሐፍ እንደሚነግረው ከተስፋው ርቃችሁ ስለሚላቸው ይሆን? ብሉይ ኪዳንን ማንበብ ተስፋ ይሰጣል። በወድቅም እነሳለሁ፣ እግዚአብሔር ታጋሽ ነው፣ እግዚአብሔር ይቅር ባይ ነው የሚለውን ይሰጣል። ተስፋ ይሰጠናል። ስለዚህ ተስፋ ስንቆርጥ፣ ስንፍገመገም፣ ነገ አልታይ ሲለን ወደዚህ መጽሐፍ ወደ ብሉይ ኪዳን በተለይ መመለስ ነው። ይገርማል። ዳዊትን ስናነብ ከየት ተነስቶ ከታናሽነት የት እንደደረሰ ስናይ፣ አብርሃምን ስናይ፣ ያዕቆብን ስናይ፣ ይስሐቅን ስናይ፣ ዮሴፍን ስናይ፣ ዳዊትን ስናይ፣ ሐናን ስናይ፣ ሳራን ስናይ፣ ርብቃን ስናይ በሙሉ የምናየው እግዚአብሔር እንዴት አድርጎ የሰዎችን ሕይወት የሰዎችን ታሪክ እንደሚለውጥ ነው የምናየው። ታማኝ ነው እግዚአብሔር። ለትምህርታችን ተጽፏል። የዳዊት መዝሙሮችን ስናነብ በጣም ብዙ ውጣ ውረድ፣ በነዛ ሁሉ ውጣ ውረድ ውስጥ በእኔና በሞት መካከል አንድ እርምጃ ቀረም የሚልባቸው ጊዜዎች ነበሩ። ጠላቶች እንደከበቡት እንዳበቃለት የሚናገርበት ጊዜዎች ነበሩ። እግዚአብሔር ሆይ ለምን ተውከኝ የሚልበት ጊዜ ነበር። በእያንዳንዱ ውስጥ ግን የምናየው የእግዚአብሔርን ታማኝነት ነው የምናየው። በዛ ውስጥ ይታለፋል፣ ግን ደግሞ እግዚአብሔር ያለው ቦታ ይደረሳል። ይሄ የጌታችንም ልምምድ ነበር። ጌታችን መዝሙር 22ን ጠቅሶ እንደሱ ነው ያለው። የዳዊትን መዝሙር ነው የተናገረው። በመጨረሻ ግን እግዚአብሔር ሞቱን ገለበጠ። የእግዚአብሔርን ታማኝነት ስለምናይ ተስፋችን እንዲታደስ ስንፈልግ ወደዛ ነው መሄድ ያለብን። ዛሬ ተስፋ የጣላችሁ ሰዎች፣ የደከማችሁ፣ ግራ የሚገባችሁ ሰዎች፣ እግዚአብሔር የተዋችሁ፣ እግዚአብሔር የረሳችሁ የሚመስላችሁ ሰዎች ተመለሱ ወደ መጽሐፉ። የሄዳችሁበት መንገድ የተኬደበት መንገድ ነው። አዲስ መንገድ አይደለም፣ አዲስ ጥርጊያ አይደለም የምትሄዱት። ከናንተ በፊት የነበሩ ትልልቅ የእምነት አባቶችና እናቶች የሄዱበት መንገድ ነው። እስራኤል በምድረ በዳ እንዴት እንደተጓዘይ ስናይ እግዚአብሔር ደግሞ እንዴት አድርጎ ወደ ተስፋይቱ ምድር እንዳስገባት እናያለን። እግዚአብሔር ታማኝ ነው። አሜን። ሶስተኛው ነጥብ፣ የመጀመሪያው የብርቶች ኃላፊነት ምንድነው ነው? ምንድነው የብርቶች ኃላፊነት? የብርቶች ኃላፊነት የደካሞችን ጉድለት መሸከም፣ ባልንጀሮቻቸውን ወይም ደካሞችን ደስ ማሰኘት ነው። ደስ የሚያሰኙት ለምንድን ነው? ለማነጽና ይጠቅሟቸው ዘንድ ለመልካማቸው። ለምንድን ነው ይህን የሚያደርጉት ከተባለ ሁለተኛው ነጥብ ክርስቶስ ይሄንን ስላደረገ፣ ክርስቶስ ራሱን ደስ ስላላሰኘ ነው። ለምንድን ነው ይህን የሚያደርጉት? ተጨማሪው ነጥብ ደግሞ የክርስቶስ መንገድ የህብረት መንገድ ስለሆነ፣ የህብረት መንገድ ቁጥር 5 እና 6 እሱ ነው የሚነግረን። በአንድ ልብ ሆናችሁ በአንድ አፍ እግዚአብሔርን እርሱን የጌታችንን የኢየሱስ ክርስቶስን አባት ታከብሩ ዘንድ የትዕግስትና የመጽናናት አምላክ እንደ ክርስቶስ ኢየሱስ ፈቃድ እርስ በርሳችሁ በአንድ ሐሳብ መሆንን ይስጣችሁ። እንደ ክርስቶስ ኢየሱስ ፈቃድ እርስ በርሳችሁ በአንድ ሐሳብ መሆንን ይስጣችሁ ይላቸዋል። ይሄ በአንድ ሐሳብ ሲል በአንድ አፍ በአንድ ልብ ይላል። በአንድ ልብ በአንድ አፍ ነው የሚለው። ቁጥር 5 በአንድ ልብ ሆናችሁ በአንድ አፍ እግዚአብሔርን ታከብሩ ዘንድ ብሎ ሲጨርስ ደግሞ በአንድ ሐሳብ መሆንን ይስጣችሁ ይላል። ይሄ ማለት አንድ አይነት አስተሳሰብ፣ አንድ አይነት አቋም ይኖራችሁ ማለት አይደለም። ምክንያቱም የክፍሉ ሐሳብ ራሱ ምንድነው? ከምዕራፍ 14 ቁጥር 1 ጀምሮ ስናይ ምን እያለ ነው? ልዩነት ይቻላል። ኢትስ ኦኬ ቱ ዲስአግሪ ነበር ሲለን የነበረው። አከራካሪ በሆኑ ጉዳዮች ላይ አንድ አይነት ሐሳብ መያዝ ግድ አይደለም እያለን ነው የመጣው። ስለዚህ አንድ አይነት ሐሳብ ይኖራችሁ እያለ አይደለም።
ነገር ግን አከራካሪ በሆኑ ጉዳዮች ላይ፣ ዋና ባልሆኑ ጉዳዮች ላይ ልዩነት ቢኖራችሁም እንኳን አንድ ግብ ይኑራችሁ፣ አንድ ዓላማ ይኑራችሁ። በአንዳንድ ጉዳዮች ላይ የተለያየ አቋም ብትይዙም ግባችሁ ግን ምን ይሁን? አንድ ይሁን ነው የሚለው። ልዩነታችሁን የሚያልፍ ግብ ይኑራችሁ፣ ልዩነታችሁን የሚያልፍ ዓላማ ይኑራችሁ ነው የሚላቸው። ከዛ ሐዋርያው ጳውሎስ ይጸልያል። ቁጥር 5 ጸሎት ነው። ሜይ ጋድ ነው የሚለው፣ ጸሎት ነው። እግዚአብሔር ይርዳቸው ማለቱ ነው። ይሄኛው ትርጉም ግልጽ አያደርገው። ምክንያቱም በፈቃድ ኃይል ብቻ የሚፈጸም ሳይሆን በእግዚአብሔር መንፈስ የሚፈጸም ስለሆነ፣ በእግዚአብሔር እርዳታ የሚፈጸም ስለሆነ ነው የሚናገረው። ስለዚህ በአከራካሪ ጉዳዮች ላይ ምዕራፍ 14 ላይ እንዳየነው መናናቃችሁን፣ መገፋፋታችሁን ትታችሁ ከሱ ባሻገር አንድ ዓላማ ይኑራችሁ ነው የሚለው። ሐዋርያው ጳውሎስ በዚህም ዘመን ቢኖር ይህንኑ ነው የሚነግረን። ምክንያቱም ዛሬም በቤተ ክርስቲያን መካከል አከራካሪ በሆኑ ጉዳዮች ላይ ልዩነት ስላለ፣ በዋና ባልሆነ ጉዳይ በቤተ ክርስቲያን ውስጥ ብቻ ሳይሆን በቤተ ክርስቲያንና በሌላ ቤተ ክርስቲያን መካከል ግጭት ስላለ ሐዋርያው ጳውሎስ ዛሬም ቢኖር ይህንኑ ነው የሚነግረን። በመንፈሳዊ ተቋማት ውስጥ እንኳን ያለውን መናናቅና መገፋፋት ሲያይ ሐዋርያው ጳውሎስ ዛሬም በዚህ ዘመን ቢኖር ይህንኑ ነው የሚነግረን። ከልዩነት ያለፈ፣ በአከራካሪ ጉዳይ ካለን ልዩነት ያለፈ የጋራ ግብ፣ የጋራ ዓላማ እንዲኖረን ነው የሚያሳስበው። የመጀመሪያዋ ቤተ ክርስቲያን እንደዚህ አይነት ነገር ነበራት። ሐዋርያት ሥራ ብዙ ይናገራል፣ ጊዜ ስለያዘኝ ልተው። ሐዋርያት ሥራ 1:14፣ 2:46፣ 4:24፣ 5:12 ኢቭን እስጢፋኖስን ሊወግሩ አይሁድ እንኳን ሲሮጡ በአንድነት እንደነበር 7:57 ላይ ይነግረናል። ምንድን ነው ይሄ የጋራ ግብ? ምንድን ነው ይሄ የጋራ ዓላማ? ምንድን ነው ብንል በአንድ ልብ ሆናችሁ በአንድ አፍ እግዚአብሔርን እርሱም የጌታችን የኢየሱስ ክርስቶስን አባት ታከብሩ ዘንድ ይላል። በአንድ ልብ። አንዱ ቅጠል ይበላል፣ አንዱ ሥጋ ይበላል። ይሁን ከነ ልዩነታችሁ በአንድ ልብ እግዚአብሔርን ታከብሩ ዘንድ። አንዱ ቀን ያከብራል፣ አንዱ ቀን አያከብርም። ከነ ልዩነታቸው በአንድነት እግዚአብሔርን ታከብሩ ዘንድ። የቤተ ክርስቲያን ዋና ተልእኮ እግዚአብሔርን ማክበር ነው። በአንድ አይነት ሐሳብ ባንስማማም፣ የሚያለያይ ነገር በመካከላችን ዋና ያልሆነ ነገር ቢኖርም፣ ያ ልዩነት ግን በአንድነት እግዚአብሔርን እንዳናከብር እንዳያደርገን መጠንቀቅ አለብን። እንጣራ ካልን እኮ በምንቀመጥበት ስፖንጅ ቀለምና ቅርጽ መጣላት እንችላለን። በሙዚቃ መሳሪያ መጣላት እንችላለን። በግድግዳው ቀለም መጣላት እንችላለን። መቼም የጠብ ምክንያት እኔ አልነግራችሁም አይደል? ሁላችን እናውቃለን አይደል? ግን ምንድነው የሚለው? ዋና ባልሆኑ ነገሮች ላይ በአንድነት እግዚአብሔርን ማክበር እንዳይጠፋብን፣ ከሱ የሚሻገር በአንድ ልብ፣ በአንድ አፍ ወይም በአንድ አንደበት እግዚአብሔርን በአንድነት ማምለካችን እንዳይጠፋብን። ህብረት ከአከራካሪ ጉዳዮች ልዩነት ያለፈ ነው የሚለው። ያለፈ ነው የሚለው። የትዕግስትና የመጽናናት አምላክ፣ የትዕግስት አምላክ። እግዚአብሔርን የሚጠራበት መንገድ የሚገርም ነው። የትዕግስት አምላክ። እግዚአብሔር ታጋሽ ነው። እንዲያውም በጣም ከመጣደፋችን የተነሳ እግዚአብሔር እየዘገየብን ቶሎ ቶሎ በል እንለዋለናል። ይዘገይብናል። ልንሰራ የምናስበው ብዙ ነገር ስላለ እግዚአብሔር ይዘገይብናል። በራሴ ሕይወት እንኳን ብዙ ምሳሌ ልናገር ይችላል። እግዚአብሔር እኔ ልቤ እዛ ደርሷል፣ እሱ ያለው እዛ ነው። እኔ ስራው መሰራቱን ስፈልግ፣ እግዚአብሔር ደግሞ እኔን መስራት ሲፈልግ ማለት ነው። አንድ የቤት የተዘራ መዝሙር አለ፣ የእግዚአብሔር ጊዜ የሚል ቅርብ ጊዜ የወጣ። እኔ የምፈልገው ጉዳይ እንዲሰራ
እርሱ የሚፈልገው እኔኑ ሊሰራ እኔ የሚታየኝ የቅርቡ ነው እርሱ የሚያይልኝ የዘላለሜን ነው እኔ የምፈልገው ቢሆን ዛሬውኑ እርሱ የሚፈልገው እንደሆነ በእምነት ጽኑ እኔ የምፈልገው ስለዚህች ምድር እርሱ የሚያዘጋጀኝ ለሰማይ ቁም ነገር እኔ የምፈልገው ጉዳይ እንዲሰራ እርሱ የሚፈልገው እኔኑ ሊሰራ እግዚአብሔር የምን አምላክ ነው የትዕግስት አምላክ ነው እኛ ስራውን ስናይ እግዚአብሔር እኛን ነው የሚሰራው እኛን እየሰራ የብሉይ ኪዳን መጽሐፍትን ስናነብ ዳዊት እንደተቀባ ክብር ሆነለት አይደል አብርሃም እንደተጠራ ክብር ሆነለት አይደል ያዕቆብ እንደተጠራ ክብር ሆነለት አይደል እስራኤል እንደተጠራች ክብር ሆነላት አይደል ዮሴፍ እንደተጠራ ክብር ሆነለት አይደል ማን ነው እንደተጠራ ይሆነለት የለም እግዚአብሔር በሚሰራቸው ሰዎች ውጤታማ ስራ ለመስራት አስቀድሞ ምን ያደርጋል ሰዎቹን ራሳቸውን ይሰራል እግዚአብሔር የትዕግስት አምላክ ነው እግዚአብሔር እየዘገየብን እየተንቀራፈፈብን እንቸገራለን በእኛ እይታ ማለት ነው እግዚአብሔር ግን የሚያየው ርቁን ለምን ትዕግስት ያስፈልገናል ተስፋ እና ትዕግስት አብረው መሄዱ ናቸው ገና ያልተገለጠ መንግስት እኮ ነው በሙላት የሚገለጥ መንግስት ነው የምንጠብቀው ስለዚህ ትዕግስት ያስፈልገናል ገና የሚመጣ ጌታ አዳኝ እንጠብቃለን ስለዚህ ትዕግስት ያስፈልገናል ካልታገስን ጌታ እኮ ገና ይመጣል ብለን ነው የምንጠብቀው እንዴት ይሆናል የምንጠብቀው ጌታ እስኪመጣ ትዕግስት ያስፈልገናል መንግስቱ በሙላት ትገለጥ ዘንድ ትዕግስት ያስፈልገናል ስለዚህ ታግሰን እግዚአብሔርን እየጠበቅን በጊዜያዊ ልዩነት በአንድነት እግዚአብሔርን ማምለክ እንዳይቀርብን እግዚአብሔር ማስተዋልና ጥበብን ይስጠን የትኛው ወርዝ የሚያረግ ፋይት ነው መጽሐፍ ቅዱስ ይፈቀዳል እኮ በደንብ ግጭት የሚፈቀድባቸው ነገሮች አሉ በእግዚአብሔር ጉዳይ በዋና ዶክትሪን ጉዳይ ላይ ኮምፕሮማይዝ እንድናረግ አልተፈቀደም ኖ ብለን መቆም አለብን በዋና ጉዳይ ላይ በኃጢአት ጉዳይ ላይ ከዛ በመለስ ባለ ጉዳይ ግን መለያየት አልተፈቀደም እያንዳንዳችን ልዩነት ቢኖረንም በአንድነት እግዚአብሔርን ማምለክ እስኪያቀተን መለያየት አልተፈቀደልን ስለዚህ ሐዋርያው ጳውሎስ በምንም ጉዳይ ህብረት ይምጣ ዋናው ነገር ህብረት ነው አይደለም የሚለው አይደለም አት ኤኒ ኮስት ህብረት ይምጣ አይደለም አንዳንዶች በዋና ዶክትሪን ምክንያት ህብረትን ኖ ማለት ያስፈልጋቸዋል ነገር ግን በተራ ጉዳዮች መጽሐፍ ቅዱስ በግልጽ በማያስቀምጣቸው ጉዳዮች እንዲሁ ዝም ብሎ አንዳንድ ሰዎች በአንዳንድ ጉዳዮች ላይ ስትሮንግ የሆነ ስሜት ስትሮንግ የሆነ ኦፒኒየን ስላላቸው በአንድነት ማምለክን ሊያስቀርብን አይገባም ነገር ስለዚህ የትኞቹ መሰረታዊ ጉዳዮች ናቸው የትኞቹ ደግሞ ለመለያየት የማያበቁ እንደሆኑ እንድንለይ እግዚአብሔር ይርዳን በሁሉ ነገር አንድ አይነት አቋም ይኖራችሁ አልተባለም በኮንስቲቲዩሽንም ቢሆን ማለት ነው በሁሉ ነገር አንድ አይነት ሆኖ አልተባለም መሰረታዊ ባልሆነ ጉዳይ ላይ ኦፒኒየን ሊለያይ ይችላል ነገር ግን በአንድነት በአንድ ልብ በአንድ አፍ እግዚአብሔርን ማምለክ ሊጠፋብን አይገባም በጭራሽ ይሄ ዋና ነገር ነው መሰረታዊ ባልሆነ ጉዳይ መነጣጠል የለብንም በአንዳንድ ጉዳዮች ላይ ኢትስ ኦኬ ቱ ዲስአግሪ ነገር ግን የቱ ዋና ነገር ነው የቱ አይደለም የሚለውን ለይተን ማወቅ አለብን በረጅሙ የቤተ ክርስቲያን ታሪክ ውስጥ መለስ ብለን ስናይ አንዳንድ አብያተ ክርስቲያናት የተከፋፈሉበት ጉዳይ በጣም አሳፋሪ ጭምር ነው የእግዚአብሔር መንፈስ ለሚመራው ሰው አይደለም ዝም ብሎ ለባላምሮ ሰው እንኳን እንዴት በዚህ ይለያያሉ የሚልበት ነው አይደለም ዋና ባልሆነ ነገር ላይ በቤተ ክርስቲያን ውስጥ እጅግ በጣም ብዙ ክፍፍሎች ኖረዋል ዋና ባልሆነ ጉዳይ ግን በአንድ ልብ በአንድ አፍ እግዚአብሔርን ማምለክ ከጠፋብን እጅግ በጣም ሞኞች ነን ተታለናል ስለዚህ እግዚአብሔርን ጥበብ መጠየቅ አለብን ጌታ ሆይ የቱ ነው ዋና ነገር የቱ ነው አይደለም ማለት አለብን ለይተን የምናቅበትን ጥበብ እግዚአብሔርን እንጠይቃለን ስለዚህ ምንድነው እግዚአብሔር የሚለን ብርቶች የሆንን ሐዋርያው ጳውሎስ ለመጀመሪያ ጊዜ ነው ስማቸውን የጠራው ራሱንም በግልጽ አይደንቲፋይ ያደረገው በዚህ ቦታ ከነሱ ጋር ነው ብርቶች የሆንን የደካሞችን ጉድለት እንድንሸከም ራሳችንን ደስ እንዳናሰኝ ነገር ግን ባልንጀራችንን ለመጥቀምና ለማነጽ ደስ ማሰኘት
ለምን? ክርስቶስ ራሱን ደስ አላሰኘምና ይልቁን ለአንተ የተሰነዘረው ስድብ በእኔ ላይ ወደቀብኝ እንዳለ። ስለዚህ ቅዱሳት መጻሕፍት በመጽናትና ቅዱሳት መጻሕፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ የተጻፈው ሁሉ ለምን ተጽፏል? ለትምህርታችን ተጽፏል። ስለዚህ ይሄ ሁሉ ከሆነ ምን ማድረግ አለብን ማለት ነው? የመጽናናትና የትዕግስት አምላክ በአንድ ልብ በአንድ አፍ እግዚአብሔርን እንድናከብር ማክበር እንድንችል እንደ ክርስቶስ ኢየሱስ ፈቃድ ስለሆነ ህብረት በዚህ መሰረት መጽናት ይኖርብናል። ስለዚህ የትኛው ለልዩነት የሚያበቃ የትኛው የማያበቃ እንደሆነ እንድንለይ የእግዚአብሔር መንፈስ ጥበቡን ይስጠን። እንጸልያለን። ኢትስ ኦኬ ቱ ዲስአግሪ። መሰረታዊ ባልሆነ ነገር ልዩነት የተፈቀደ ነው። ሁላችን መብታችንን አናስቀድምም። ከመብታችን ይልቅ የሌሎችን ድካም መሸከም አለብን። ከመብታችን ይልቅ ራሳችንን ደስ ከማሰኘት ይልቅ ሌሎችን ለጥቅማቸውና ለማጽነጽ ደስ ማሰኘትን ማስቀደም አለብን። መብታችንን መገደብ አለብን። እንደዚህ ከሆነን ከነ ልዩነታችን በአንድ ልብና በአንድ አፍ እግዚአብሔርን ማክበር እንችላለን። ክርስቲያን በክርስቶስ ኢየሱስ ሞትና ትንሣኤ አምኖ የዳነ ከባህሉ ከህሊናው የሚያልፍ አንድነት አለው። ወደዚህ አንድነት መግባት የምትፈልጉ ህይወታችሁን ለክርስቶስ ኢየሱስ ያልሰጣችሁ ሰዎች የባህል ልዩነት ይኖረናል፣ የቋንቋ ልዩነት ይኖረናል፣ በአንዳንድ ጉዳዮች ላይ የማንስማማበት ልዩነት ይኖረናል። ኢትስ ኦኬ ቱ ዲስአግሪ። ነገር ግን ከዛ ያለፈ በክርስቶስ ኢየሱስ ደም ታጥበን የእግዚአብሔር ልጆች ሆነን አንድ ቤተሰብ ስለሆንን በአንድ ልብና በአንድ አፍ እግዚአብሔርን ማክበር እንችላለን። ስለዚህ ወደዚህ ህብረት ኑ። በተለያዩ ነገሮች ብንለያይም በአንድነት እግዚአብሔርን ማክበር እንችላለን። ይሄንን መንፈስ ክርስቶስ ኢየሱስን ላመኑ ሁሉ እግዚአብሔር ይሰጣል። ስለዚህ ህይወታችሁ ለክርስቶስ ያልሰጣችሁ ሰዎች መስጠት ትችላላችሁ። ወደ በኋላ አገልጋዮችን ልታናገሩ ትችላላችሁ። እኔ ጌታን መቀበል እፈልጋለሁ ብትሉ እንረዳችኋለን። ከዛ በአንድነት እግዚአብሔርን በህይወት ዘመናችን እናከብራለን። እግዚአብሔር ሆይ ተመስገን። ልጅ ክርስቶስ ኢየሱስ ምሳሌያችን ስለሆነ ራሱን ከማስደሰት ይልቅ የኛን ጥቅም፣ የኛን መታነጽ፣ የኛን ከሞት አምልጦ ወደ ህይወት መምጣትን አስቀድሞ ያለ ልክ ዝቅ ዝቅ ብሎ ምሳሌ ስለሆነን ተመስገን። በሁሉ ነገር ሞዴላችን ክርስቶስ ስለሆነ እግዚአብሔር ሆይ እሱ ራሱን ስላላስቀደመ የራሱን ደስታ ስላላስቀደመ እኛም የራሳችንን ደስታ ሳናስቀድም መኖር እንድንችል ስለተናገርከን እናመሰግናለን። እንደሰማን እንዲሁ እንድንኖር ጌታ ሆይ በተቃቀኑ ነገር በመለያየታችን ጌታ ሆይ ስምህን አሰድበናል። በየተቃቀኑ ነገር በመጋጨታችን እግዚአብሔር ሆይ ቤተክርስቲያንን አስነቀፈላን። በደላችንን ይቅር በለን ጌታ ሆይ ጸንተን በአንድነት አንተን ማክበር እንድንችል የቱ የምንለያይበት የቱ ደግሞ መለያየት የማይገባን እንደሆነ እንድናቅ ጥበብንና ማስተዋልን ስጠን። ስላስተማርከን ስለተናገርከን ተመስገን። ክብር ምስጋና ላንተ ይሁን በክርስቶስ ኢየሱስ ስም አሜን።